ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጥ አሁን የወጣ ዜናና መረጃ ደርሶናል። ፕሬዝዳንት ዶናልድ ጄ ትራምፕ በሄርሙዝ የባህር ሰርጥና በነዳጅ አቅርቦት ዙሪያ አስደንጋጭ መልእክት አስተላለፈ። የዓለም መንግስታትን ራሳችሁ ተዋጡትም ብትፈልጉ የሄርሙዝ በር ሄዳችሁ እየተዋጋችሁ ነዳጅ ውሰዱ እኔ የለውበትም ሲሉ ገለል ብለዋል። የዓለም መንግስታት በሙሉ ደንግጠዋል፣ ፈርተዋል። ኢራን ኢትዮጵያን ጨምሮ ምስራቅ አፍሪካን በሚሳኤል እንደምታጠቃም የተላለፈው አስደንጋጭ መልእክት በዚህ የዜናና የመረጃ ጊዜ ይቀርባል። እስራኤል በመጨረሻ መውደቋን በራሷ ጊዜ አወጀች። ጦርነቱ ከአቅሜ በላይ ሆኗል፣ ኢንተርሴፕተሮች አልቀዋል፣ ወታደራዊ የሰው ኃይሌ ቁጥሩ በጣም ዝቅተኛ ነው፣ ኢራን ህዝቤን እየጨረሰች ነው ስትል የድካምና የሽንፈት መግለጫ አወጣች። ዓለም በሙሉ ጉድ እያለ ነው። ለመሆኑ ኢራን ይሄን ሁሉ የምትተኩሰውን ሚሳኤል የት እያገኘችው ነው? አሜሪካን ብደበድበው ኢራንን ብደበድበው አያልቅም። ሚስጥሩ ምንድነው የሚለውንም ትሰሙታላችሁ። ዓለም በሙሉ እስካሁን ያልደረሰበት ሚስጥር ነው። የኢትዮጵያ መንግስት የአሜሪካ እስራኤል ኢራን ጦርነትን አስመልክቶ በኢትዮጵያ እየተከሰተ ስላለው የኢኮኖሚ ቀውስና የነዳጅ እጥረት ልዩ መፍትሄ አለኝ ሲል ለመላው ኢትዮጵያውያን መልእክት አስተላልፏል። ለመሆኑ መልእክቱ ምንድነው? በሰበር ዜና ቀርቧል፣ ተሰሙታላችሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ዜናዎቹና መረጃዎቹን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀዋቸው። ሰናይ ቆይታ፣ አብረን እንከታተለው። ዜናዎቻችንና መረጃዎቻችን ከላይ ባስተዋወቅናችሁ ቅደም ተከተል መሰረት የሚቀርቡ ሲሆን አሁን ወደ ቀዳሚው ዜናና መረጃ አልፈናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሄርሙዝ የባህር ሰርጥ መዘጋት ምክንያት የነዳጅ እጥረት ላጋጠማቸው ሀገራት ጠንከር ያለና አስደንጋጭ መመሪያ አዘል መግለጫ በይፋዊ የማህበራዊ የትስስር ገጻቸው ላይ አጋርተዋል። ፕሬዝዳንት ትራምፕ በመልእክታቸው አሜሪካ በኢራን ላይ በወሰደችው እርምጃ ያልተባበሩ ሀገራት አሁን ላይ ለገጠማቸው የነዳጅ እጥረት አሜሪካን ተስፋ ማድረግ እንደሌለባቸውና በጭራሽ ከአሜሪካ ምንም አይነት ተስፋ እንደማይኖር ነው አስደንጋጭ የሆነ መልእክት ያስተላለፉት። በርካታ መንግስታትም በሁኔታው ላይ ደንግጠዋል። በተለይ ደግሞ ጦርነቱን በገለልተኝነት ሲመለከቱ የነበሩ ሀገራት እጅግ በጣም ደንግጠዋል ነው የተባለው። የነዳጅ እጥረት ላጋጠማቸው ሀገራት የቀረቡ ሁለት ዋና ዋና አማራጮች፣ አንደኛ ነዳጅ ከአሜሪካ መግዛት። እኛ ጋር በቂ ነዳጅ አለ፣ ከየትኛውም ዓለም በበለጠ እኛ ጋር ነዳጅ በከፍተኛ ሁኔታ ይመረታል፣ ስለዚህ ከአሜሪካ ግዙ ሲሉ ነው ፕሬዝዳንት ትራምፕ መልእክት ያስተላለፉት። ሁለተኛው የፕሬዝዳንት ትራምፕ እንደ አማራጭ የተቀመጠው አስደንጋጭ መግለጫ ደግሞ ሀገራት ራሳችሁን ቻሉ፣ ወደ ስትሬት ኦፍ ሄርሙዝ እየገባችሁ ከኢራን ጋር እየተዋጋችሁና ራሳችሁን እየተከላከላችሁ ነዳጃችሁን አሳልፉ፣ አሜሪካ ከዚህ በኋላ ለየትኛውም ሀገር ነዳጅ ጥበቃ አታደርግም ሲሉ ነው የተናገሩት። ፕሬዝዳንት ትራምፕ አክለውም ለራሳችሁ መዋጋት ተማሩ፣ አሜሪካ እርዳታ በምትፈልግበት ወቅት ያልደረሱላት ሀገራት አሁን ላይ ራሳቸው እርዳታ መጠየቅ እንደሌለባቸው በማሳሰብ ለራሳቸው መዋጋት እንዲማሩ ነው መልእክት ያስተላለፉት። የኢራን ጉዳይ ተቋጭቷል ያሉት ፕሬዝዳንት ትራምፕ አስቸጋሪው ስራ መጠናቀቁንና አገሪቱ የራሳቸውን የኢነርጂ ፍላጎት ራሳቸው መወጣትና ማሟላት እንዳለባቸው በድፍረት ተናግረዋል ነው የተባለው። ይህም በርካታ የዓለም መንግስታትን በከፍተኛ ሁኔታ ተስፋ አስቆርጧል ነው የተባለው። እንዴት ነው የተለያዩ የዓለም ሀገራት ከኢራን ጋር እየተዋጉ በሄርሙዝ ኦፍ ስትሬት ነዳጃቸውን የሚያሳልፉት ሲሉ በርካታ ዓለም አቀፍ የፖለቲካ ተንታኞች ሀሳብ አስተያየታቸውን መሰንዘራቸውን ጀምረዋል። ይህ የፕሬዝዳንት ትራምፕ መግለጫና መልእክት በዓለም ኢኮኖሚና በዓለም ፖለቲካ ላይ የሚኖረው ተጽዕኖ፣ የዲፕሎማሲ መሻከር፣ አሜሪካ ከበርካታ ሀገራት ጋር ያላት ዲፕሎማሲ በከፍተኛ ሁኔታ ይሻክራል። ለራሳችሁ ተዋጉ፣ ራሳችሁን አድኑ፣ ራሳችሁ ተከላከሉ የሚለው በጋራ የመዋጋትና በጋራና በጥምር ኢራን የማጥቃቱ ሁኔታ በከፍተኛ ሁኔታ እየተሸረሸረ መምጣቱን ያሳያል ነው የተባለው። የነዳጅ ገበያ አለመረጋጋት፣ የሄርሙዝ የባህር ሰርጥ ለዓለም የነዳጅ አቅርቦት ወሳኝ በመሆኑ እንዲህ አይነት መግለጫዎች የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የዓለም ኢኮኖሚ ላይ ጫና እንዲፈጠር ከፍተኛ አስተዋጽኦ ያደርጋል ነው የተባለው። በርካታ የዓለም ሀገራት ኢትዮጵያን ጨምሮ በስትሬት ኦፍ ሄርሙዝ ላይ ከኢራን ጋር ተዋግተው መርከቦቻቸውን ማሳለፍ አይችሉም ነው የተባለው። አሜሪካ ራሷ ይሄን ጦርነት ጀምራ ለዓለም ሕዝብ ግን መከራውንና ስቃዩን ለኩሳለች ነው የተባለው። ሌላው የአሜሪካ የነዳጅ የበላይነት ይንጸባረቃል ነው የተባለው።
ፕሬዚዳንት ትራምፕ አገሪቱ ከአሜሪካ ነዳጅ እንዲገዙ ጥሪ ማቅረባቸው አሜሪካ ያላትን የነዳጅ ሀብት ለጂኦፖለቲካዊ መጠቀሚያነት ለማዋል ያላትን ፍላጎት ያሳያል ተብሏል። አስቡት እንግዲህ ፕሬዚዳንት ትራምፕ ጦርነቱን ጀመሩ፣ ጦርነቱን ለኮሱ። በስከመጨረሻ ደግሞ ምንድነው ያደረጉት? ፕሬዚዳንቱ እንግዲህ የተለያዩ የዓለም ሀገራት ነዳጅ ከኔ ግዙኝ፣ ከኔ የማትገዙ ከሆነ ግን ሂዱና ራሳችሁ ተዋግታችሁ ከኢራን ጋር ተዋግታችሁ ነዳጃችሁን አምጡ ሲሉ ነው ነገሩን በሙሉ ጠቅለው ወደ ዓለም ህዝብ ላይ ጫናውን ያሳረፉት። ወደ ቀጣዩ ዜናና መረጃ ስናልፍ ኢራን ኢትዮጵያን ጨምሮ ምስራቅ አፍሪካን በሚሳኤል እንደምታጠቃም የተሰማው አዲስ ዜናና መረጃ ምንድነው የሚለውን በዝርዝር እንመለከታለን። በኬንያ የሚገኘው የእስራኤል ኤምባሲ ያወጣው መግለጫ። በቅርቡ በናይሮቢ የሚገኘው የእስራኤል ኤምባሲ ባወጣው መግለጫ የኢራን የባላስቲክ ሚሳኤል አቅም ስጋትን ገልጾ ነበር። ዋናው መልእክት ደግሞ ኤምባሲው ኢራን ከቴህራን ተነስቶ እስከ 4200 ኪሎ ሜትር ርቀት ድረስ መምታት የሚችሉ ረጅም ርቀት ተወንጫፊ ሚሳኤሎች እንዳሏት ገልጿል። ስለ ኢትዮጵያ የተነሳው ምንድነው? ይህ የርቀት ክልል አብዛኛውን የምስራቅ አፍሪካና የአፍሪካ ቀንድን ያጠቃልላል ተብሏል። አዲስ አበባ ከቴህራን በግምት 3200 ኪሎ ሜትር አካባቢ የምትገኝ በመሆኗ በሂሳብ ስሌት ደረጃ ሚሳኤሎቻቸው ሊደርሱባቸው በሚችሉበት የርቀት ክልል ውስጥ እንደምትገኝ ነው መረጃዎች እየወጡ የሚገኙት። ነገር ግን ትክክለኛው መረጃ በሳተላይት እንደተለካውና እንደወጣው ከኢራን እስከ አዲስ አበባ ያለው ርቀት እስከ 6000 ኪሎ ሜትር ሊደርስ ይችላል። ስለዚህ ኢትዮጵያ ላይ ምንም አይነት ስጋት አይፈጠርም የሚሉ መረጃዎችም እየወጡ ነው። ታዲያ በዚህ ጉዳይ ላይ መቀመጫውን ኬንያ ያደረገው የኢራን ኤምባሲ ምን መግለጫ አወጣ? ይህን ተከትለው በምስራቅ አፍሪካ የተፈጠረውን ስጋት ለማርገብ በኬንያ የኢራን አምባሳደር መግለጫ ሰጥቷል። የጥቃት ፍላጎት እንደሌላቸው ነው የገለጹት። አምባሳደሩ የኢራን ወታደራዊ እርምጃዎች ያነጻጸሩት በቀጥታ ከሚጋጯቸውና ከጠላቶቻቸው አካላት ላይ ብቻ እንደሆነ ገልጸው የአፍሪካ ሀገራት የጥቃት ኢላማ እንዳልሆኑ በግልጽ ተናግረዋል። አቅምና ተግባራን በተመለከተ ኢራን የምስራቅ አፍሪካን ሀገራት በሉዓላዊ ግዛታቸው ላይ ወደ መካከለኛው ምስራቅ ግጭት የመሳብ ምንም አይነት ፍላጎት የለኝም ስትል ነው በአምባሳደሯ በኩል መግለጫውን ያወጣችው። ወደ ቀጣዩ ዜናና መረጃ ስናልፍ እስራኤል የኢራን ሚሳኤሎችን መቋቋም ወደማልችልበት ደረጃ ደርሻለሁ ስትል አስደንጋጭ መረጃ አወጣችም። የኢራን ሚሳኤል ሚስጥር አሜሪካም ቢሆን እስራኤልም እስካሁን ያልደረሱበት እጅግ ሰበር አስደናቂ ዜና ደግሞ ወጥቷል። አሳሳቢው ቀጠናዊ ግጭትና እየጨመረ የመጣው ጉዳትና የአየር መከላከያ ስጋቶች። በመካከለኛው ምስራቅ የቀጠለው መጠነ ሰፊ የሚሳኤልና የድሮን ጥቃት ቀጠናዊ ውጥረቱን ወደ ከፋ ደረጃ አሸጋግሮታል። ይህ ሁኔታ የሀገራቱን ወታደራዊ የመከላከል አቅም በከፍተኛ ሁኔታ አዳክሞታል ነው የተባለው። በደቡባዊ እስራኤል የደረሰ የሚሳኤል ጥቃት። ከኢራን የተተኮሰ ባላስቲክ ሚሳኤል በደቡባዊቷ አራድ ከተማ የሚገኝ የመኖሪያ ህንፃ ላይ ባደረሰው ቀጥተኛ ጥቃት በርካታ ሰዎች ተጎድተዋል። የማገን ዴቪድ ኦዶም የድንገተኛ አደጋ ተሽከርካሪዎችና የሕክምና ባለሙያዎች በስፍራው ተገኝተው ቢያንስ ለ7 ከባድ ጉዳት ለደረሰባቸው እስራኤላውያን ድጋፍ አድርገዋል ነው የተባለው። የአየር መከላከያ ሚሳኤሎች እጥረትና ስጋት። የላቁ የሚሳኤል መከላከያ ዘዴዎች ጥቃቶቹን ሙሉ በሙሉ መግታት አለመቻላቸው የደህንነት ተንታኞች የመከላከያ አቅሙን ቀጣይነት እንዲጠራጠሩት አድርጓል ነው የተባለው። የመከላከያ ሚሳኤሎች እጥረት መባሉ ከኢራን የሚሰነዘሩት የሚሳኤልና የድሮን ጥቃቶች ብዛት ከፍተኛ መሆን የመከላከያ ዘዴዎችን አቅም ከደረጃው በላይ የተጫነው እንደሚገኝ ሪፖርተሮች አመላክተዋል። አንዳንድ ዓለም አቀፍ መገናኛ ብዙሃን ስማቸው ያልተጠቀሰ ባለስልጣናት ጠቅሰው ጥቃቶቹን ለማክሸፍ የሚያገለግሉ መከላከያ ሚሳኤሎች ወይም ኢንተርሴፕቶች ክምችት በከፍተኛ ሁኔታ እየቀነሰ መሆኑና ስጋት መፈጠሩ ነው በእስራኤል ምድር የተሰማው። ተተኩሶ የማያልቀው የኢራን የሚሳኤል ክምችት ሚስጥር ምንድነው? አሜሪካም ሆነ እስራኤል በአየርም ሆነ በፈለጉት ነገር ቢደበድቡት ሊያገኙት የማይችል አንደርግራውንድ የተቀበረና ለአንድ ዓመት ያክል የሚያዋጋ ከፍተኛ የሚሳኤል ክምችት በኢራን ውስጥ መኖሩ ነው የተሰማው። እንዳውም ኢራን ለክፉ ቀን ቀብራ ያስቀመጠቻቸውና እስካሁንም ተኩሳቸው የማታውቃቸው እጅግ አደገኛ የሚባሉ ሚሳኤሎች እንዳሏት ነው የተሰማው። ከዚህ በፊት ተተኩሰው አያውቁም። የመጨረሻው ሰዓት ላይ ግን ይተኮሳሉ የተባሉ እጅግ በጣም ዘመናዊ የሆኑ ሚሳኤሎችና ከዚህ በፊትም ተሰርተው የማያውቁ አሜሪካም ሆነ ሌላው ዓለም የማያውቃቸው ሚስጥራዊ ሚሳኤሎች በኢራን ውስጥ አሉ ነው የተባለው። አሜሪካ ሁሉንም የኢራን የሚሳኤል ማምረቻዎችና የሚሳኤል ቤዞች በሙሉ አጥፍቻለሁ፣ መትቻለሁ፣ ዜሮ አድርጌያለሁ ብትልም ነገር ግን ገና ያልደረሰችበት እጅግ ጥልቅ ሚስጥር ያለው የሚሳኤል ክምችት ኢራን ውስጥ እንደሚገኝ ነው እየተነገረው።
በስተመጨረሻም ከኢትዮጵያ መንግስት ለመላው ትውልደ ኢትዮጵያውያን ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ በኢትዮጵያ ስለተከሰተው የኢኮኖሚ ቀውስና እንዲሁም የነዳጅ እጥረት አስመልክቶ የኢትዮጵያ መንግስት አይነተኛ ልዩ መፍትሄ አምጥቻለሁ ሲል ህዝቡን በሙሉ ይፋ አድርጓል። ዝርዝሩን አብረን እንከታተለው። የኢትዮጵያ መንግስት በመግለጫውም የችግሩን መንስኤ ጠቅሷል። በመካከለኛው ምስራቅ ያለው ጦርነትና ዓለም አቀፍ ቀውስ በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ከፍተኛ ተጽዕኖ አሳድሯል ብሏል። የዋጋ ንረት ከጦርነቱ በፊት $80 የነበረው አንድ በርሜል ነጭ ናፍጣ ዋጋ ወደ $230 እንዲሁም ቤንዚን ደግሞ ከ$70 ወደ $150 የአሜሪካ ዶላር አሻቅቧል ብሏል። የውል መቋረጥና የግዥ መስተጓጎል ከቀጠናው ሀገራት ጋር የነበረው የረጅም ጊዜ የነዳጅ ግብይት ውል በመቋረጡ በሂደት ላይ የነበረ የ180,000 ሜትሪክ ቶን በላይ የሚሆን ነዳጅ ሳይቀርብ ቀርቷል ብሏል። የአቅርቦት መቀነስ በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ብሏል ሲል ነው የኢትዮጵያ መንግስት ያሳወቀው። ያ ማለት ባጭሩ የነዳጅ አቅርቦት በግማሽ ወይም በ50% አሁን ኢትዮጵያ ውስጥ ቀንሷል የሚል መረጃ ያሳያል። መንግስት የወሰደው መፍትሄ አቅርቦቱን ለመከታተል እርምጃ ለመውሰድና ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ድንጋጌና ልዩ ፖሊሲ አውጥቷል። የዋጋ ድጎማ መንግስት ነዳጅን ከተጓዳኝ ገበያ በ3 እጥፍ ዋጋ እየገዛ ለማቅረብ እየተገደደ ያለ ሲሆን በአሁኑ ወቅት በነጭ ናፍጣ ላይ በሊትር 95 ብር በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ነው። ይህ ለኢትዮጵያ መንግስት እጅግ ከፍተኛ ድጎማ ነው። አሰቡት፣ በአንድ ሊትር እንግዲህ ለናፍጣ 95 ብር እንዲሁም ደግሞ ለቤንዚን 42 ብር ነው የሚያደርገው ድጎማ። የድጎማው መጠን እስካሁን 262 ቢሊዮን ብር ገደማ ድጎማ የተደረገ ሲሆን በየወሩም ከ15 እስከ 20 ቢሊዮን ብር ለዚሁ ተግባር እየተመደበ ነው ተብሏል። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እያስተዳደረና በፍትሃዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን ቅድሚያ አሰጣጥ ውሳኔ ማሳለፉን ይፋ አድርጓል። አንደኛ፣ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው የቅድሚያ ነው የሚለው። ሁለተኛ፣ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ ነዳጅ እንዲያገኙ። ሶስተኛ፣ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ ነዳጅ እንዲያገኙ ይላል። የገቢና ወጭ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች ልዩና በተለየ መልኩ ነዳጅ እንዲያገኙ ተብሏል። የግብርናን የሚያዘምኑ ትራክተሮች በቅድሚያ ነዳጅ እንዲሰጣቸው። የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች፣ የከተማ ባሶችና ሀገር አቋራጭ ባሶች ማለት ነው። እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገብር ነው ብሏል የኢትዮጵያ መንግስት። የኢትዮጵያ መንግስት ከህብረተሰቡ የሚጠበቁ ተግባራትንም ይፋ አድርጓል። አንደኛ፣ ነዳጅን በቁጠባ እንዲጠቀሙ። ሁለተኛ፣ የታዳሽ ኃይልን አማራጭን የመጠቀም ስልትን እንዲከተል የኢትዮጵያ ህዝብ። ሶስተኛው፣ የእግር ጉዞ ባህልን ልምድ እንድናደርግ በተለይ አጫጭር ርቀቶችን በእግር እንድንጓዝ የኢትዮጵያ መንግስት መፍትሄ የሚለውን አስቀምጧል። አራተኛ፣ አላስፈላጊ የጉዞ ፕሮግራሞችን እንድንሰርዝ። አምስተኛ፣ የህዝብ ትራንስፖርትን መጠቀም። ስድስተኛ፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን የኢትዮጵያ ህዝብ ተከታትሎ ጥቆማ በማድረግ ለአስፈላጊው የህግ እርምጃ ግብዓት እንዲሰጥ ሲል የኢትዮጵያ መንግስት መልእክቱን አስተላልፏል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ከአሜሪካ ኢራን እስራኤል ጦርነት ጋር ተያይዞ የወጡ ሰበር አስቸኳይ አንገብጋቢ ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ ተመኘን።